አልተጋቡም አልተፈራረሙ የምትሉ ሴቶች ማለት ነው። እና የቤቱ ሰራተኛ ነበርሽ? ጽዳት ሰራተኛው ነበርሽ እንዴ? ወንድ ቤት ገብተሽ ስትኖሪ? እስኪ ጠይቃችሁ ሽምግልና አይተናል እኮ ሽምግልና ታየ። በዚህ እኔ ሽምግልና ተላከ። ሰርግ ደግሻለሁ እንዴ? ሊያሹ አንቺም አልተጋባሽም ሊሉ ነው። እሰይ እንደው ለኔ ሲሆንማ ተጋብተሻል ግግም ነው የምትሉት ጋይስ። እንደዛ ከሆነ እኮ እኔንም እንደዛ ነው የምትሉኝ እኮ ሊያሹ እያልተጋባሽም ነው የምትሉኝ። ሽማግሌ ከተላከ እኮ ወጪ ቅነሳ እኮ ነው። ወጪ ቅነሳ ዝም ብለሽ ትገቢያለሽ። በዛ ላይ ደግሞ ሴት ልጅ ወንድ ልጅ ቤት ገብታ መኖር ከጀመረች እናቴ የቤቱ ጽዳት ሰራተኛ ነሽ ወይንስ የአፓርትመንቱ ጽዳት ሰራተኛ ነሽ? አግብቶሻል እንጂ አግብቶሻል። ቀን በቀን ሚስቴ ብሎ ነው የሚጠራሽ። ስለዚህ ባለትዳር ነበሩ። የምን እዚህ ማፈንገጥ ነው? ባልና ሚስቶች ናቸው። አልተጋቡም ብላችሁ እንዳትሉ ደፋሮች። ሀላላ ራሳቸውን ነፃ ያወጣሉ እንዴ? ግን ጋይስ እንደዚህ ኢንተርቪዋን ሳየው ማለት ነው የሆነ ነገር አይምሮ ውስጥ የገባበትን ነገር ልንገራችሁ። ጭንቅላቴ ውስጥ እኔ ስታወራ ማለት ነው የሆነ ነገሯን እኔን መሰለችኝ። ጋይስ ጌታን እኔ አላውቅም። ልጅቷ አወራሯ ትንሽ ጠጠር ይላል በል ቤተሰብ ኢንተርቪዋ ላይ ጠጠር ይላል በል እንደ መልኩ አይደለም አወራሯ አይደል? የሆነ በሰል ያለ ንግግር ነው ኢንተርቪው ያደረገች ወይንስ ለኔ ብቻ ነው? አይ ዶንት ኖ ጋይስ። እኔ ማስሰማት የሆነ ነገርማ ጎርቷታል አልኩኝ። ደግሞ ልጁ ደግሞ ምስኪን እኮ ነው። ይሄ አሁን ዘፋኙ ጌታ ሊያልክ ነሽ እኮ እሱን እኮ ነው የምልሽ። የሆነ ነገር ታደርጋለች። ደግሞ ልጁ ደግሞ በባህሪው ምስኪን ነው። ቱርክ መጥቶ ነው ያውቀዋለሁ። ጌታ ምስኪን ልጅ ነው። በጣም ሪስፔክት ለሴት ልጅ ሪስፔክት አለው። ግን አይ ዶንት ኖ የእውነቱን ነው። ውጭ ላይ ለነገሩ ቤተሰብ ተውት። የዘንድሮ ወንድ ውጩ ማር ውስጡ አር ነው ጋይስ። ሬት ምናምን አለ። ውጩ ማር ውስጡ ሬት ታውቃላችሁ? አር ነው እንጂ ሬትም ማለት አረ ሬት በምንጣሙ ቢያንስ ወደ አፋችሁን ተስጠጉታላችሁ ቢመራችሁ። አር ገብርኤል ምስክሬ ነው። የዘንድሮ ወንድ አር እኮ ናችሁ። ውጭ ላይ መልአክ የምሬ ነው መልአክ። ካለናንተ ሰው የለም፣ ካለናንተ ትዑት የለም፣ ካለናንተ መልካም። እቤታችሁ ስትገቡ ግን ጋኔል ሰይጣን እንደው እግዚአብሔር እኔማ ብዬ ለሱ ነው የነገርኩት ጋይስ። የስንቱን ሴት እንባ ሰማሁ መሰላችሁ? የስንቱን ሴት እንባ ጋይ አሮች ናችሁ ኮጭ ውስጥ ላይ ቤት ውስጥ እንደው ምን መንፈስ ቅመም ገብቶባችሁ ነው? እንደው ምን ገብቶባችሁ ነው? አፈር አባታችሁ ብሎ አፈር ያስበላችሁ ነው። ሁሌ በማልማ አናታችሁን እየሰደብኩ ነው ወንዶችን እንትን እምለው። እናንተ እኮ እኛን እኮ ደፋችሁ ነው እኮ። እኛ እኮ አናረጅ አልናችሁ እንጂ እኮ አልሞት አልናችሁ እንጂ እኮ በምድር ቀበራችሁን እኮ። ቀበራችሁን ተባብራችሁ ወንዶች ቀበራችሁ። የምሬን እኮ ነው። አብሶ ባል አርጋችሁ ቤታችሁ ካስገባችሁ በኋላ እኮ እንደው ትጫወቱብናላችሁ። አፈር አባታችሁ ብሎ አፈር ያስበላችሁ። ድፍት ያርጋችሁ መድኃኒዓለም አሜን በሉ። ሚስቶቻችሁን የምታቃጥሉ ወንዶች አሜን በሉ፣ ተቀበሉ። ግን የዚሽ ልጅ ኢንተርቪ ልጅቷ በጣም የሆነ የተጎዳችሁ ነገር አለ። እንደው ቁጭ ብዬ ሳስብ አራስ ቤት ብላ ክብክብ ብላ ስታወራ፣ ምክንያቱም የደህና ቤተሰብ ልጅ ናት አይደል እንዴ? ቤተሰብ ያውም ክልስ ናት። ፈረንጅ ነው ጣሊያናዊ ነው አባቷ መሰለኝ አይደል እንዴ? ቤተሰብ ጣሊያናዊ ነው እኮ አባትየው። ስለዚህም የደህና ቤተሰብ ልጅ ናት እናቴ የሀገሬ ልጆች። ስለዚህም እንዴት ነው አራስ ቤት ብላ ግብግብ ያለችው? የሆነ ነገርማ አድርጓታል። የሆነ ነገሯንማ ነክቷታል። አይ ጋይስ እንዳታምኑ። ቅልስልስ ያሉት ውጭ ላይ መልአክ ውስጥ ላይ ሲኦሎች ናቸው። ያውም አበሻ ላትስባችሁ እናንተ ወንዶች ነው። እናንተ ላይ መጨሳለ በደንብ ነው መረገም ያለባችሁ። አፈር ብሉ። ከትዳራችሁ ውጭ የምታዩ ከትዳራችሁ ውጭ ሚስቶቻችሁን የምታቃጥሉ ወንዶች መድኃኒዓለም አባቴ የምትጠጡት የምትበሉት ጨጓራችሁ ላይ ቁጭ ብሎ አልስማማ ይበላችሁ። አሜን በሉ ቤተሰብ፣ አንድ ላይ አሜን በሉ። ሚስቶቻችሁን የምታቃጥሉ ወንዶች፣ ከሚስቶቻችሁ ውጭ ሄዳችሁ የምትበሉ ወንዶች፣ ሚስቶቻችሁን የምታንገበግቡ ወንዶች፣ የምትበሉት ውጭ ላይ የምትበሉት ምግብ ጨጓራችሁ አልፈጭ ብሎ ቀኑ ሙሉ ቅጥል ቃር በቃር ያርጋችሁ። አሜን። የምትጠጡት መጠጥ ቢራ የሚሆን ምንም እዛች ቁጭ ብላችሁ ስትጠጡ መድኃኒዓለም የኔ ጌታ እንደው ቃር ይልቀቅባችሁ። ቃር እያለ ያውላችሁ። አዎ የሀገሬ ልጆች እንደው የምትበሉት ነገሩ አይስማማችሁ፣ ድፍት ያርጋችሁ። አሜን በሉ። የታባታችሁ እናንተማ ተረግማችሁም አይደርስባችሁም እኮ እኛ ላይ ነው እንጂ የሚደርስበት። ተቃጠልን እኮ ጋይስ፣ እኛ እኮ ነደድን እኮ ቤተሰብ፣ ነደድን። ማን ይረዳናል? ምላሰኞች ናቸው ሴቶች። አሁን እኔ እንደሰወራ እቺ ለፍላፊ ይሉኛል፣ እቺ ሊያሾ ነገረኛ ናት ይላሉ። አይደለም፣ የደረሰበት ነው የሚያውቀው። የደረሰበት ነው ውስጡ ነው የሚያውቀው። እግዚአብሔር ምስክሬ
እግዚአብሔር ምስክሬ ነው። በጣም ነው የምታስጠሉት። በጣም ነው የምታስጠሉ። ድፍት ያርጋችሁ መድኃኒዓለም ድፍት ያርጋችሁ። አሜን አሜን። ሰይት አባታችሁ ርግም ማረኳችሁ። የታባታቸው ጋይስ ይሳደቡ ከፈለጉ የታባታቸው ምን ቤት ያገኙኛል። ስሙ እናማ ሳትሉኝም እናማ የዚችኛ ሀላል ወጣ። ሌላ ደግሞ አንዳለች ጋይስ ድረሱበት። አንዳለች እሷም ፈታለች ትዳሯን። ቤተሰብ ገብርኤልን እሷም ልጅ አላት። አንድ ልጅ አላት። እሷም አንድ ልጅ አላት። ሴቱ እንዴት ነው ነገሩ ጋይስ? አንድ ልጅ ከወለደ በኋላ እየፈረጠጠ ነው ቤተሰብ። እኔም እኮ አንድ ልጅ ከወለድኩ በኋላ ነው የፈረጠጥኩት ጋይስ። እንዴት ነው ነገሩ ችኮችዬ? አንድ ልጅ እየወለድን የምንፈረጥጠው ነገርስ? ይችኛዋም አንድ ልጅ ከወለደች በኋላ ፈረጠጠች። ግን ማንም አላወቀም ጋይስ። የዚችኛዋንም እንደሰማ ነው። እኔ አሁን አልናገርም። እኔ አሁን ከሌ ነው ከሌ ከፈለጋችሁ እናንተ ድረሱበት፣ ካልፈለጋችሁ አትድረሱበት። እኔ አልናገርም። ግን ተፋታለች፣ አንድ ልጅ ወልዳለች፣ ተፋታለች። እሷም ተፋታለች። ሌላው ደግሞ የነሩ ማን አስታወሳችሁኝ? አሜን። ማን ወለደች? የኔ ፍቅር ማን ወለደች ነው ያልሽኝ? አዎ አንድ ልጅ ከወለዳችሁ በኋላ እሱንስ ማን አየው? እንኳን ወለድሽ እናቴ፣ እንኳን ወልደሽ ተዋጠሽ። አዎ እግዚአብሔር ያሳደገልሽ። በዚህ ዘመን እንደሆነ ወንዱ አቃጣይ ነው። አንዱን ካገኘሽ ይዘሽ ፈርጥጭ ራን ወደሚሻለው ትያለሽ። እና አሁን ደግሞ ሌላው ረሴ ያው ሶስት ሰው ለምን እኔ ማቃስ ያቺ እንኳን ሴሌብሪቲ አይደለችም። ያ ኤጂ እና የቲክቶክ ሴት ናት ብዙ ግን እሷን ፈታለች። አንድ ልጅ ወልዳ ሁለቱ ሴቶች አንድ ልጅ መቤትን ሁለቱ ሴሌብሪቲዎች አንድ ልጅ ነው የወለዱት። አረ ወንዱም አንድ ልጅ ነው የወለደው ጋይስ። አንድ ሴሌብሪቲም እኮ ወንዱ ፈቷል እኮ ትዳሩ። ማርያምን አንድ ወንድ ፈቷል፣ ሁለት ሴሌብሪቲ ትዳራቸውን ፈተዋል። ታዋቂ ሴቶች ትዳራቸውን ፈቷል። ሶስት ነበሩ። አንደኛዋ ራሷን አውጥታለች፣ ተናግራለች፣ ተለያይተናል ብላለች። አሁን ሁለቱ ይቀራሉ ጋይስ። ሁለቱ እንግዲህ በተራችሁ እናንተም ፈገግታ ሪያክት ላይ መታችሁ ተለያይተናል እንግዲህ እህለዋል አለም ብላችሁ ገላግሉ። ከሊያሾ እንዳትጠብቁ። እኔ አልናገርም፣ ማንነታችሁን ገደል ግቡ። አልናገርም። ይቾረኛ የትዳር አሁን እኮ ጋይስ ይሄን ወሬን እንኳን ሳውራ ትዳር ተሲፋታ ደስ አለሽ ብለው እኮ ይጽፉልኛል። አፈር አባታችሁ ብሎ እኔ ምን ደስ ይለኛል? እየሰማሁትን ነው ለእናንተ ማወራላችሁ እንዴ። እራሳቸው ያላስማሙትን ያልጠበቁትን ትዳር ሲፈቱ ሲደብቁናል። ለምን ትደብቁናል? ስትጋቡ ደብቁን። እኔ ከማልወድላችሁ ነገር ስትጋቡ ያዙኝ ልቀቁኝ፣ አበሻ ቀሚሴ የእንቁ ነው የእንትና ዲዛይን ነው ብላችሁ ላያችን ላይ እሽቅንብርጥ ብላችሁ አሳይታችሁ ስትፋቱ የምትሽኮለኮሉት ነገር የምትደበቋት ነገር አትደበቁ። አበሻ ቀሚስሽን ለማሳየት እንደመጣሽ የሽምግልና ጊዜሽ የቀለበትሽ ጊዜ ያንን ዲኮር ለማሳየት እንደመጣሽ ሁሉ የፍችሽ ጊዜ ፍጥጥ ብለሽ መተሽ ተፋትቻለሁ ልክ እንደ እንትና ማለት ነው። ወይኔ ፍሬያት የማነ ተፋታለሽ ብለው ኮመንት ይጽፋሉ። እግዚኦ ማርነ ክርስቶስ፣ እግዚኦ ማርነ ክርስቶስ። ኧረ እኔ አላልኩም ኪዳነ ምሕረትን እኔ ኢትዮጵያ ያሉትን ያልኩት አሜሪካ ያለ አላልኩም። እኔ አልወጣኝም። ወይኔ ጉዴ ፈላ። እናትዬ ፍርዬ የኔ ፍቅር እግዚአብሔር ከነዚህ አይንሽ ይደብቅልሽ። እንዴ እናንተ የነሱ ፍቅር ገና አልተጠገበም። ባይዘው የፍሬያት የማነ እና የባሏ ፍቅር ገና የህፃን ልጅ ፍቅር ነው። እንደዚህ እንኳን ስታዩት ራሱ አያስታውቃችሁም እንዴ? ይኸውላችሁ እዚህ ሀገር ስትኖሩ ነው ፍቅር የሚበሳበሰው። ባይዘው እዚህ ሀገር ተጋብታችሁ ስትኖሩ ነው ፍቅር የሚበሳበሰው። ስደት ላይማ ፍቅር አይበሳበስም። ባይዘው አይበሳበስም። እዚህ ነው ጥንቡ ኩርሱን የሚጥለው እኮ። ጥንቡ ኩርሱን የሚጥለው ኢትዮጵያ ላይ ነው እኮ ጋይስ። ውጭ ሀገር ላይ ወንዶቹም ስለ ስርዓታቸውን ይዘው ነው የሚኖሩት እኮ። እንዲህ እጃቸውን አጣምሮ ነው የሚኖሩት። ፍሬያት ይላሉ እንዴ እናንተ ጋፊዎች፣ አፈር አባታችሁ ብሉ። ፍሬያት እሷን እኔ ያልጠራውም ኢትዮጵያ ያለ ሰው ነው ያልኩት። የኔ ፍቅር እንዴ ሊያነካኩኝ ደግሞ ፈጣሪ። ጭራሽ አሜሪካ ገባችሁ ጋይስ። አረ እኔ እዚህ ሀገር ያሉትን ያልኩት እኔ እዚህ ሀገር ያሉትን መቻውርቼ ጨረስኩኝና ነው አሜሪካ ሀገር ድረስ የምትገቡት። እኔ አሜሪካ አልሄድኩም። ፍርዬ አይን ይሸፍንልሽ የኔ ፍቅር። እንዴ ጭራሽ ፍሬያት የማነ ተፋታሽ ብለው ኮሜንት ላይ ያልደቀደቁም። ኪዳነ ምሕረትን እሱ አይደለችም፣ እመቤቴን እሱ አይደለችም አላልኩም። እኔ ኢትዮጵያ ያሉ ናቸው የተፋቱት። ትዳር አሜሪካ ሀገር ቶሎ አይፋታም። ወንዱ ቢፈልግ ራሱ ሴቷ ብትፈልግ ራሱ ወንዱ አይፈልግም። ይለጠፍብሻል፣ ማስትሽ ነው የሚሆንብሽ። አይለጥ እንትን ይላል። ትላንት ደግሞ ሰማችሁ? አይ እንደው ሚስቶች እኮ ስንት ጉድ ችለን እንደምንኖር አይመዳን። እኔ ሚስት አይደለሁም። ስሙ እናንተ። ትላንት ደግሞ ሰማችሁ? ቲክቶክ ላይ አንዱ ክብረቢስ ባለጌ ቅሌታም ወንድ ያረገውን። ሚስቱ ሳሎን ተቀምጣ እሱ መኝታ ቤት ሆኖ ላይቭ ግብት። ምን የት ቤት አትሉኝ? ሚስት የሚፈለግበት ቤት። የሀገሬ ልጆች የሀበሻ ወንድ እኮ
ታዲያ እነዚህ ቢሰደቡ ይገርማቸዋል። እነዚህን እኮ እግራችንን እንደዚህ ሰቅለን ነው እኮ መስደብ ያለብን እኮ። ገብርኤል ምስክሬ። ሴቶች ኑ፣ ሚስቶች ኑ፣ የተቃጠላችሁ ኑ እኔ ጋ። እናንተ እንደዚህ እግራችንን ሰቅለን እነዚህ ወንዶች ባሎች እያሉ መቀጥቀጥ እኮ ነው ያለብን። እንግዲህ የንቀቱ ንቀት፣ የድፍረቱ ድፍረት ቤተሰብ መድኃኒዓለም ያሳያችሁ። ገብርኤል ምስክሬ። ውሸት አይደለም። አንድ ውሸት የሌለው ከመላሴ ፀጉር ይነቃል። አንድ ውሸት የሌለው ሚስቱ ሳሎን ተቀምጣ እሱ መኝታ ቤት አልጋው ላይ ሆኖ ላይቭ ገባ። የት አትሉኝም? አፋላጊ፣ የትዳር አጋር አፋላጊ የሚልበት ቤት ውስጥ እንግዲህ የሀበሻ ወንድ ድፍረት። አፈራ ባብል። አሁን አንተም ወንድ ትባላለህ። 3 ልጅ ወልደክ አንተ ደነዝ። አንተ ማቀህን ቆርጦ ለዛ ሀገር ውሻ፣ ጎዳና ይላል ውሻ ነበር መስል ከነ ኩላሊትክ፣ ይሄ ከስር ካለው ኩላሊትክ ጭምር። ጌታ ምስክሬ። ሚስቱ ተቀምጣ፣ ያገሬ ልጆች፣ ሚስቱ ተቀምጣ፣ የ3 ልጆቹ እናት ተቀምጣ ላይቭ ገብቶ ሚስት ፈልጋለሁ፣ እድሜዋ ያልበሰለች ገና ጥሬ የሆነች ልጅ ላይቭ ላይ እግዚኦ። ደሞ አለማፈሩ ቪዲዮን ከፍቶ ቪዲዮ ፊቱ እየታየ ቤት ተያዘ። ያዙት። ሚስቱ መጣች። ምን አለ ብላ ትጠይቃለች። እኔ አፈር ልብላ። ምን ያህል ጨጓራሽን ቢያቃጥለው ነው? አሁን ያው ወንድ ይባላል። አሁን ደግሞ ወንድ ይባላል። 3 ከወለደማ ወንድ ነው የሚባለው። 3 አስወልዶሻል አይደለ እህቴ? አይ አሁን እሱ ምን ይባላል? አሁን ይሄ እኮ የልጆቹ ዕዳ እኮ ነው። እንደው አሁን እንደው አንተ ሰውዬ ግን አሁን ታይኝ ሆነ እኔን ታይኝ ሆን እንደው ምን አነሳስቶ ነው? እንደው ዝም ብለህ ሙድ ለመያዝ እንኳን ካሜራህን አጥፍተህ ማውራት ትችላለህ። ጭራሽ ግስጥ ብለህ ፊትን እንደዚህ አድርገህ ሚስት ትፈልጋለሁ። አንተ ምን አይነት ደንቆሮ ብትሆን ነው እናትክ? ያውም እንግሊዝ ሀገር ተቀምጠ። ፈረንሳይ ነው እንግሊዝ? ጋይስ ፈረንሳይ ነው እንግሊዝ? አፈር አባ ብላ አፈር ያስበላ መድኃኒት። አሁን እንደናንተ አይነት ወንዶች ናቸው ባል የምትባሉት በለበሎች። ስንት አሉ መሰላችሁ ጋይስ? እኛ እኮ ወዳችን ተከሩን ይብሰል ለደህንነታችንም ለጤናችንም ስንል አፍነን ነው እንጂ ስንት አለ መሰላችሁ ጋይስ? ስንት ወገቧ፣ ጥርሷ፣ አይኗ፣ ፊቷ፣ ፀጉሯ የሚያምር እንኳን አይደለም ወንድ ልጅ ሴት ልጅ ሲያያት ራሱ ኦ ማይ ጋድ እንዴት ታምራለች ብለው የሚደነቁላት ሴት አግብታ እየኖረች ባሏ ግን ሲልከሰከስ የምናውቃቸው ስንት አሉ መሰላችሁ ጋይስ? ስንት አይ አሁን የእሷ ባል ሆኖ ነው አሁን ከዚህ ጋር ምን ሆኖ ነው ግን ምናምን ብላችሁ ተደንግጣችሁ እንደዚህ አይናችሁን አፍጥጣችሁ የምትዋቸው እኮ ስንት ወንዶች አሉ መሰላችሁ ጋይስ? ምን የመሰለች ቀሽ ሚስት ይዞ እግዚአብሔር። አይ ወንድ ልጅ ግን አያይም ማለት ዘበት እኮ ነው ጋይስ። ወንድ ልጅ ገብርኤል ምስክር፣ ወንድ ልጅ አያይም ማለት ቁሞ አይሸናም ማለት ቁሞ አይሸናም፣ ሁሌ ቁጭ ብሎ ይሸናል እንደማለት ነው። ማሬ የኔ ፍቅር በባልሽ እንዳትተማመኝ ጌታ በባልሽ በታሪክ እንዳትተማመኝ። በባልሽ የተተማመንሽ ቀን የዛኔ ነው ውድቀትሽም ድክመትሽም የጀመረው። በባልሽ እንዳትተማመኝ። ሺህ ጊዜ ይሄ ሰንበት ቤተክርስቲያን ሄዶ የሚሰግድ ሰው የሚጸልይ ሰው ቸርች የሚሄድ ሰው ወይ እንደዚህ የሚሰግድ በጣም ንጹህ ነው። እግዚአብሔር ፈራ እግዚአብሔር በልቦ አለ። ሚስቴ እንደዚህ በፍጹም በእነሱ ይብሳል። ሰይጣንም የሚፈታተናቸው እነሱ ነው። በነገራችን ላይ በእውነት ነው የምልሽ አንድ ንጹህ ወንድ የለም። ንጹህ ወንድ ልታገኝ የምትችው በቁጥር 1 2 ብለሽ ነው የምትጠሪው። ወንድ ልጅ ከቤትሽ በቻው ብሎ በር ዘግቶ ከወጣ ኪዳነ ምሕረትን በር ላይ ሲደርስ ስልክ የሚያወራቱ ሴት አለች፣ የሚጀነጅናት ሴት አለች፣ ወይ ደግሞ ሂዶ ተጸዳርቶባት የሚመጣት ሴት አለች። ይሄን አምነሽ ኖሪ። በተለይ ደግሞ እናንተ ውጭ የምትኖሩ ሴቶች ባሌ በጣም ጻድቅ ነው፣ ባሌ በጣም ሀምብል ነው የምትሉት ነገር አለ። እንደው ሀምብል ምንድን ነው ጋይስ? ሀምብል አናታችሁን ብሎ ይገላግላችሁ እንጂ እንደዚህ የሚሉት ጉድ አሉ። አሜሪካ ተቀምጠው የተሰለጠነ ሀገር ተቀምጠው ኦ ማይ ጋድ ባሌ ሀምብል ወይ ሴት አይ ማረብናት ሲመጣ እዚህ ሀገር የምናየው እኛ ነን፣ የምንሰማው እኛ ነን። የኔ ፍቅር አንድ ፍሬ የ23 ዓመት ልጅ ይዞ አድርጎ ከፈለገ ማስቀምጦ ቤት ተከራይቶ ነው የሚመጣልሽ። አስቀምጦ ከዛስ እዚህ ያለችው ልጅ ባለትዳር እንደሆነ ሚስት እንዳለው ቤት እንዳለው እያወቀች እሺ ብላ ነው የምትቀመጠው። በነገራችን ላይ ሴቶች ውስጥ ምን ይላሉ ብላችሁ ነው እናንተ በራሳችሁ ማይንድ እና በራሳችሁ ጭንቅላት ሴቶች ውስጥ ምን ይላሉ? እሺ አይሉም። ያወቁ ቀን ምን ወይ ደግሞ ያወቅሽ ቀን ኦ ማይ ጋድ ምናምን ብለሽ ሴቷ ጋር ልታወሪ ስትመጪ ታውቃለች። ባይዘው ያውቃሉ። ኢትዮጵያ ላይ ተቀምጠው ባልሽ እዚህ ሀገር መጥቶ ከሴት ጋር ሪሌሽን ጀምሮ ሲሄድ ደብቋት አይደለም። የድሮ ዘመን ወንዶች ምናልባት ትዳር እንዳላቸው ልጅ እንዳላቸው ሊደብቁ ይችላሉ። ያውን ጊዜ ወንድ ልጅ ማለት ነው 100% የምነግራችሁ ያውን ጊዜ ወንድ ልጅ ባለትዳር መሆኑን አይደብቅም። እንደውም በኩራት ነው የሚናገረው። ለምን ብላችሁ አትጠይቁኝም? ለምን ብላችሁ ጠይቁ። ባለትዳር ነኝ ብሎ ሲናገር ብዙ ጥያቄዎቹን ይቀንሳል። ከዚችኛዋ ሴት ከዚችኛዋ ጎራ ማለት ነው። አንደኛ ነገር እቺ እዚያ አዲስ አበባ ተቀምጣ ከሆነ የምትኖረው
ባለትዳር ከሆነ ከሚስቱ ሌላ ሴት ጋር ሄድም። ይሄ የአጉል ማንነታችንን የምንደብቀው ነገር አለ፣ ውሸት። አሁን ምክንያቱም እኔ ጋር ከመጣ ሌላም ሴት ጋር ሄዳል ብላ ሴት ልጅ ማሰብ አትፈልግም። ጽዮንዬ